ትላንትና አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ ሙስሊም ተማሪዎች በተለይ ሙስሊም ሴት ተማሪዎች እስላማዊ አለባበሳቸውን ለብሰው ዩኒቨርሲቲው የሚያቀርባቸውን ሰርቪሶች ማግኘት አለመቻላቸውን ተከትሎ ይህ ጉዳይ እንዲፈታ ላለፉት ወራት እነዚህ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች መብታቸውን ሃይማኖታዊ መብታቸውን የማስከበር ከፍተኛ ኃላፊነት ያለበትን መጅሊስንም ሳይቀር እንዲሁም ደግሞ የነዚህን ተማሪዎች ድምጽ የማሰማት የሞራል ኃላፊነት ያለባቸው ሙስሊም ሚዲያዎችን ሁሉ ደጅ ሲጠኑ የከረሙ ቢሆንም በነገራችን ላይ እነዚህ አንዳንድ የሙስሊም ሚዲያዎች አይመለከተንም ብለው የመለሷቸው የሙስሊም ሚዲያዎች እንዳሉም ሰምተናል። ለጊዜው ስማቸውን ባናነሳውም አስፈላጊ ከሆነ ወደፊት ማንነታቸውን ስማቸውን በግልጽ እናገራለን። ለማንኛውም ግን ይህንን ሁሉ ሙከራ ሲያደርጉ የነበሩት የዩኒቨርሲቲ ሙስሊም ተማሪዎች መጨረሻ ላይ ምላሽ አለማግኘታቸውና የነዚህን ጉዳይ ተከታትሎ መፍትሄ ለመፈለግ ምንም አይነት ፍላጎት ያለው አካል አለማግኘታቸውን ተከትሎ እንግዲህ በትላንትናው ዕለት የዩኒቨርሲቲው ፕሬዝዳንት በር ላይ በምታዩት መልኩ ከጠዋት ጀምሮ እንግዲህ ሙሉ ቁጭ ብለው እስከ ሌሊት ድረስ ቁጭ ብለው መፍትሄ እንዲሰጣቸው በሰላማዊ መንገድ ጠይቀዋል። ማታም ላይ እንግዲህ አንዳንድ የመጅሊስ አመራሮች መጥተው ጉዳዩን በጊዜያዊነት የምትባሉ አይሰመርባትና እናወራባታለን። በጊዜያዊነት ጉዳዩ ለተወሰነ ጊዜ ላልታወቀ ጊዜ በጊዜያዊነት ግን አትሊስት ይህ ጉዳይ መፍትሄ እንዲያገኝና የእስላማዊ አለባበሳቸውን ለብሰው ዩኒቨርሲቲ የሚያቀርበውን ሰርቪሶች እንዲያገኙ ስምምነት ላይ ተደርሷል ተብሏል በትላንትናው ዕለት። ይህ ሁሉ የሆነው ግን እንደምታውቁት የዛሬ 6 ወር ከግማሽ ዓመት በፊት ማለት ነው የትምህርት ሚኒስቴሩ ፓርላማ ላይ ወጥተው ከመጅሊሱ ፕሬዝዳንት ጋር ሙስሊም ሴት ተማሪዎች ኒቃባቸውን አውልቀው እንዲማሩ ስምምነት ላይ ደርሰናል ብለው ፓርላማ ላይ መናገራቸውን ተከትሎ የመጅሊሱ ፕሬዝዳንት ከምክትሎቻቸው ጋር ወጥተው በቁጣ መግለጫ ሰጥተው ነበረ። ምንም አይነት ስምምነት ላይ አልደረስም ብለው መግለጫ ሰጥተው ነበር። ያ ብቻ ሳይሆን ደግሞ ይህንን ጉዳይ የዚህ የሙስሊም ሴት ተማሪዎችን ጉዳይ እንግዲህ ተከታትሎ የሚፈታ ኮሚቴ አቋቁም ያለው ከሚመለከታቸው አካላት ጋር ተወያይቶ የሚፈታ ኮሚቴ አቋቁም ያለው 17 ብዛት ያለው ኮሚቴ አቋቁም ያለው ብለው ከተናገሩ እነሆ ዛሬ 6 ወር ሆኖታል። ይህ ኮሚቴ ግን ማንነቱ እስካሁን ድረስ አልታወቀም። ግልጽ ሊደረግ ይገባል ብለን በተደጋጋሚ ብንጠይቅም ኮሚቴው መቋቋሙን ሳይሆን አለመቋቋሙን በሚያሳይ መልኩ እስካሁን ድረስ በዚህ 6 ወር ውስጥ በዚህ ጉዳይ ስለተወያየው ውይይት ግልጽ የተደረገ ነገር የለም። ስለመወያየቱም የሚታወቅ ነገር የለም። ይህ ኮሚቴ ስለመቋቋሙም የሚታወቅ ነገር የለም። እነዚህ 17 ሰዎች የዚህ የሙስሊም ሴት ተማሪዎችን ፊውቸር የሙስሊሞችን ፊውቸር ተማሪዎች ፊውቸር ናቸው ታውቃላችሁ። ይህንን ጉዳይ ኃላፊነት ወስዶ እየተንቀሳቀሰ ነው የተባለው ኢማጂነሪ ኮሚቴ ኢማጂነሪ ነው። እስካሁን ድረስ ማንነቱ የታወቀ ነገር የለም። ከነዚህ 17 አባላት 3ቱን እንኳን ግልጽ አልተደረጉም። ስለዚህ ምን አደረጋችሁ ብለን እንኳን እንዳንጠይቃቸው ምንም ግልጽ የተደረገ ነገር የለም እነማን እንደሆኑ ኮሚቴዎቹ ራሱ። ለማንኛውም ግን ይህ ኮሚቴ አለ የተባለው ኢማጂነሪ ኮሚቴ መወያየቱን ሳይሆን አለመወያየቱንና ሲጀመርም ኤግዚስት አለማድረጉን በሚያሳይ መልኩ እንግዲህ ባለፉት 6 ወራት ይህንን ጉዳይ ተከታትሎ ለመፍታት ምንም አይነት ሙከራ ስለመደረጉ ግልጽ አለመደረጉን ተከትሎ እንግዲህ ሙስሊም ሴት ተማሪዎች ጉዳዩ አፍንጫቸው ላይ ሲደርስ በምታዩት መልኩ እንግዲህ ተማሪዎቹ በራሳቸው ጥያቄ ጠይቀዋል ማለት ነው በትላንትናው ዕለት። እነዚህ ተማሪዎች ባይደወይ ባለፉት 6 ወራት መጅሊስንም ደጅ ሲጠኑ እንደነበረ ሰምተናል። በተደጋጋሚ ጉዳይ እንዲፈታላቸው ጥያቄ ሲያቀርቡ የነበረ ቢሆንም ያው አይደለም ኮሚቴው ዋናው መጅሊስም መልስ እንዳልሰጣቸው ነው እየተናገሩ የነበረው። ለማንኛውም ግን አሁንም በድጋሚ የምንጠይቀው ያ ኮሚቴ ምን ዋጠው የት አለ ወይ ሲጀመር ነው ወይስ ውሸት ነው አልተቋቋመም የሚለው ነገር አሁንም ድረስ ግልጽ አልሆነም። ነገር ግን አክሽን ስፒክ ላውድሊ ከንግግር አክሽን በጣም ስለሚያወራ ባለፉት 6 ወራት ምንም አይነት ነገር ስለመደረጉ ግልጽ አለመደረጉን ተከትሎ ኮሚቴው አልተቋቋመም የሚለውን አቋም ግን ማንም ሊወስድ የሚችልበት ፕሮባቢሊቲ እንዳለ ይታወቃል። ለማንኛውም አሁንም በጊዜያዊነት ነው የተባለው። በጊዜያዊነት ማለት ከ2 ሳምንት በኋላ መልሶ ይህ ችግር ሀፕን ሊያደርግ ይችላል ማለት ነው። ዘላቂ መፍትሄ አልተሰጠውም ማለት ነው። ይህንን ዘላቂ መፍትሄ እንዲያመጣ ኃላፊነት ተሰጥቶታል የተባለው ኢማጂነሪ ኮሚቴም ደግሞ እስካሁን ድረስ ምንም ነገር አለማድረጉን ነው የምናውቀው። ስለማድረጉም የተነገረን ነገር የለም። ለህዝብ ግልጽ የተደረገ ነገር የለም። ስለዚህ ይህ በጊዜያዊነት የሚባለው ላለፉት 100 ዓመታት መጅሊሱ ላለፉት ከተመሰረተ ጀምሮ ሲከተለው የነበረው አካሄድ ነው። የሆነ ቦታ ኮሽ ይላል፣ የሆኑ አመራሮችን ይልክና በቃ በጊዜያዊነት ይባላል። ከ3 ወር በኋላ ደግሞ ሰንበዲ ኤልስ የሆነ ችግር ይፈጥራል፣ አሁንም በጊዜያዊነት ይባላል። ስለዚህ በትናንትናው ዕለት የመጅሊስ አመራሮች መጥተው በጊዜያዊነት ፈታ ነው የሚለው ነገር ማስተኛ እንጂ መፍትሄ እንዳልሆነ ሁላችሁም ልታውቁት ይገባል። ስለዚህ አሁንም ኒቃብ ለብሶ መማር ይቻላል ኦር ኒቃባቸውንም አውልቀው መማር ይችላሉ የሚል ፈትዋ የመስጠት መብትና ኃላፊነት ያለው መጅሊሱ ስር ያለው የዑለማዎች ምክር ቤት ነው። ይህንን ፈትዋ ሰጥቶ ለዚህ ጉዳይ መፍትሄ ሊያበጅለት ይገባል። የመጅሊሱ ፕሬዝዳንት ስለ ኒቃብ ማንም አይመለከተውም፣ ኒቃብ መልበስና አለመልበስ እስላማዊ አለባበስ ነው የሚለውን ጉዳይ የምንወስነው እኛ ነን ብለው ነበር ዛሬ 6 ወር በሰጡት መግለጫ። ስለዚህ ይህንን ወስነው ሙስሊም ሴት ተማሪዎች አውልቆ መግባትም ካለባቸው ፈትዋ ይስጡን ፊት ለፊት። ምክንያቱም ዑለሞቹ እነሱ ስር ነው ያሉት። አውልቆ መግባት የለባቸውም ከተባለ ከሴኪዩሪቲ አንጻር የሚባሉ ችግሮች የሚፈቱበትን መንገድ ተወያይቶ ከሚመለከተው አካላት ጋር ተወያይቶ መፍትሄ መስጠት ያለበት መጅሊስ እስካሁን ድረስ
ዝም እንዳለን ያለው። ስለዚህ ከ3 ሳምንት በኋላ ይህ ችግር መልሶ ላለመፈጠሩ ምንም አይነት ማስረጃ የለም ማለት ነው። የቻይናው መሪ ሺጂንፒንግ ትላንትና ትራምፕን በሁለት ጉዳይ አደራ ብሎ አስጠንቅቀውታል፣ ማስጠንቀቂያ ሰጥተውታል። አንደኛው የታይዋን ጉዳይ ነው። ለቻይና ታይዋን ቀይ መስመር ነችና እረፍ ብለው አስጠንቅቀውታል። ሁለተኛው ማስጠንቀቂያ ደግሞ ቱሲዲዲስ ትራፕ የሚባለው ትራፕ ውስጥ እንዳትገባ፣ ቱሲዲዲስ ወጥመድ የሚባለው ውስጥ እንዳትገባ ብሎ አስጠንቅቀውታል። ይህንን ማስጠንቀቂያ ሲሰጡ ለትራምፕ ዳይሬክትሊ እንዳልሆነ ይገባናል። ትራምፕም ይገባዋል ይሄ ብለው እንደማይጠብቁ ይገባናል። ብቻ ለአሜሪካ ዲፕ ስቴት ግን ቱሲዲዲስ ትራፕ ውስጥ እንዳትገቡ ብሎ አስጠንቅቀዋል። ናው ቱሲዲዲስ ትራፕ ኦር ቱሲዲዲስ ወጥመድ ማለት ምን ማለት እንደሆነ ልንገራችሁ አጠር አድርጌ። ይህ እንግዲህ ኤንሸንት የግሪክ ሂስቶሪያን አለ ቱሲዲዲስ የሚባልና እሱ ያጠናው ጥናት ነው። የዚህ ትራፕ ፖለቲካል ሳይንስ ትምህርቶች ላይ ይማሩታል። እና ምንድን ነው አንድ ዶሚናንት የሆነ ዓለም ላይ ዶሚናንት ኦር አካባቢው ላይ ዶሚናንት ሆኖ የቆየ አንድ ኢምፓየር ካለ አናተር ደግሞ እየመጣ ያለ ጠንካራ እየሆነ እየመጣ ያለ ኢምፓየር ጫፉ ላይ እየደረሰ እየተቃረበው ሲመጣ ዶሚናንት ሆኖ የቆየው ኢምፓየር ትሬት እንዲሆናል በቃ ሊገለብጡኝ ነው ብሎ ስለሚፈራ ምን ያደርጋል? በዚህ ፍርሃትና ድንጋጤ ተነስቶ እንግዲህ ጥቃት ይፈጽማል። ኢመርጂንግ ፓወሩ ላይ ኦር እየመጣ ያለው ፓወሩ ላይ ጥቃት ይፈጽማል። ይህ ደግሞ ምንድን ነው? ፔሎፖኔሻን ዋር የሚባል ነበር በፊት ከነ አሌክሳንደር ግሬት በፊት የነበረ እና ምንድን ነው ስፓርታው የሚባሉት ስፓርታዎች የአካባቢው ላይ ዶሚናንት ነበሩ፣ በጣም ፓወርፉል ነበሩ እና አቴኒያንስ ደግሞ ከስር ራሳቸውን እያበለጸጉ እየመጡ ነው። ልክ አሜሪካ ዶሚናንት ሆና ቻይና ደግሞ ራሷን እያበለጸገች እንደመጣችው ማለት ነው። ናው ስፓርታንስ አቴኒያዎች በደንብ ፓወርፉል እየሆኑ ሲመጡ ስፓርታዎች በቃ ሊገለብጡ ነው የሚል ስጋት ስላደረባቸው ጦርነት ተነሳ ማለት ነው። በጣም አዳቃቂ ጦርነት ነበር። 30 ዓመት የተዋጉት ጦርነት ነበር። አት ኤንድ ኦፍ ዘ ዴይ እንደውም ስፓርታዎች አሸንፈውት ብዙም አልገዙም። ሰምበዲ ኤልስ ነው ቴክ ኦቨር ያደረገው እና እዚህ ትራፕ ውስጥ እንዳትገባ ቻይና እየመጣች ነው፣ እየተጠናከረች እየመጣች ነው በሚል በድንጋጤ አሜሪካ ቻይና ጋር ጦርነት ውስጥ እንዳትገባ ብለው ሺጂንፒንግ አስጠንቅቀዋል። ምክንያቱም ቻይና ቴክ ኦቨር እያደረገች ነው ኦብቪየስሊ። ይህንን ንግግራቸውን ደግሞ በደንብ የሚያጠናክር ነገራቶች በዚህ ሚቲንግ ላይ በጣም ታይተዋል። እንደምታውቁት መሪዎች ሲገናኙ እዚህ ጋር እንደምታዩት ምናምን ከጀርባ ምናምን እንደምታዩት እና መሪዎች ሲገናኙ እያንዳንዱ እንቅስቃሴያቸው፣ እያንዳንዱ ንግግራቸው፣ እያንዳንዱ ቦዲ ላንጉዌጃቸው ይተረጎማል እና ሲተረጎም ዶናልድ ትራምፕ በጣም ዊክ ሆነው ሺጂንፒንግ ስትሮንግ ሆነው ነው የታዩት ነው የተባለው ቦዲ ላንጉዌጅ በሚተረጉሙ ሰዎች ማለት ነው። ኤኒዌይ ግን ፎር ዘ ፈርስት ታይም ከሁለተኛው ዓለም ጦርነት በኋላ ፎር ዘ ፈርስት ታይም የአሜሪካ ፕሬዚዳንት ከሌላ ፕሬዚዳንት ጋር ጎን ለጎን ቆሞ ፓወርፉሉ ሰውዬ የትኛው ነው የሚለው ጉዳይ ያጠራጠረበት የመጀመሪያው ጊዜ ነው የተባለው። ምክንያቱም ሺጂንፒንግ ኢዝ ፓወርፉል፣ በጣም ተቀራርቧቸዋል። ዶናልድ ትራምፕ ከሺጂንፒንግ ጋር ባለፈው ዓመት ውስጥ ብቻ ራሱ የትሬድ ዋር ሁለቴ ጀምረው ሁለቱንም ተሸንፈዋል። ደን ደግሞ የቻይና አላይ ከሆነችው ኢራን ጋር ጦርነት ጀምረው ጦርነቱንም ተሸንፈዋል። ቻይና የሚሄዱት ኢራን ስምምነቱ እንድትቀበልላቸው ቻይና እንድትለምንላቸው ነው ቻይና የሚሄደው እየለመኑ ያሉት እና ይህ ሁሉ ነገር ተደማምሮ ደን ደግሞ ኦን ቶፕ ኦፍ ዳት ደግሞ እዚህ ሚቲንግ ላይ ለምሳሌ የአሜሪካ ዴሌጌሽኖች ትራምፕን ጨምሮ የአሜሪካ ዴሌጌሽኖች ዋና ስልካቸውን ይዘው እንዳይመጡ ተደርገዋል። ምክንያቱም ይህ የራሳቸው የወሰዱት ጥንቃቄ ነው። ለማንኛውም ግን ዋና ስልካቸውን ይዘው አልመጡም። ቴምፖራሪ ስልክ ነው ይዘው የመጡት። ምክንያቱም ቻይና ውስጥ ዋናውን ስልካችን ይዘን ከገባን የቻይና መንግስት ሀክ ያደርገናል፣ ኦብቪየስሊ ሀክ ስለሚያደርገን በሚል ይህ ጥንቃቄ እንደተወሰደና ይህ ፍራቻም እንደነበረ ደን ኦን ቶፕ ኦፍ ዳት ደግሞ የቻይና ሴኩሪቲ ሰርቪስ ሰዎች የአሜሪካ ሴክሬት ሰርቪስ ሰዎችን ለ30 ደቂቃ የሚሆን አግደዋቸው እንደነበረም እየተነገረን ያለው ከሚዲያ ሰዎች ጋር አንድ ላይ ሴክሬት ሰርቪስ ሰዎችን አግደዋቸው ነበረ። በተለይ የቻይና ቴምፕል አለ፣ ቴምፕሉ ለመጎብኘት ሲመጣ መሳሪያ ይዛችሁ አገቡን በሚል አግደዋቸው ነበርና ይህ ሁሉ መንገራገጮች፣ ይህ ሁሉ መገፋፋቶችና በመሪዎቹ በኩል ደግሞ ሺጂንፒንግ እንግዲህ እስከ ማስጠንቀቅ እንዲደርሱ ያደረጋቸው ሺጂንፒንግ የሚመሩት ቻይና በጣም ፓወርፉል እየሆነ መጥቶ እንግዲህ አሜሪካ ላይ እየተገዳደረ መሆኑን ተከትሎ ነው። ይህንን ተከትሎ እንግዲህ ያንን ትራፕ ውስጥ እንዳትገባ፣ ያ ትራፕ ውስጥ ገብተህ ቻይና ላይ ጥቃት እንዳትፈጽሙ የሚል ማስጠንቀቂያ ሰጥተዋል ማለት ነው ሺጂንፒንግ።